አቶ አማኑኤል ሞጊሶ ቀደም ሲል የጀመረውን ንግግር ካቆምክበት እንድትቀጥል እድሉን ሰጣለሁ። ካቆምክበት መቀጠል ትችላለህ። አቶ አማኑኤል ሞጊሶ የወላይታ ተወላጅና የወላይታ ብሔራዊ ንቅናቄ ሊቀመንበር ናቸው። ካቆሙበት ይቀጥሉ። ይቅርታ ያዘባረኩት ነው ይሄንን ነገር ይቀጥሉ። እዚህም ጋር የሚያወራ ዲቫይስ አለ። ይቅርታ 12 የሚለውን ግን አስቆሙልን። አቶ አማኑኤል መቀጠል ይችላሉ ካቆሙበት። ሌሎቻችሁ ሚውት አድርጉልንና የት ጋር ድምፁ እየመጣ እንዳለ እናውቃለን። አቶ አማኑኤል ግን ቀጥል። አቶ አማኑኤል አንሚውት ያድርጉ። አሁን ይሰማችኋል? አሁን ይሰማናል። ይቀጥሉ። እሺ፣ አመሰግናለሁ። እሺ፣ ከቆምኩበት እቀጥላለሁ። አመሰግናለሁ ድጋሚ ድል ስለሰጣችሁኝ። እነዚህ ጥያቄዎች በሚሊዮን ስለሚቆጠሩ ኢትዮጵያውያን የህልውና ጥያቄ ናቸው። ልጆቻቸውን የቀበሩ እናቶች፣ ሰላም የማያውቁ ወጣቶች፣ በእርስ በርስ ጦርነት፣ በግጭት፣ በመፈናቀል ፍርሃት የተበተኑ እናቶችም ጩኸት ናቸው። መጀመሪያ የጠራኋቸው ሶስቱ ጥያቄዎች ግን የይቻላል ምልክትም ይዤ ነው የመጣሁት። ጦርነት ሊያበቃ ይችላል፣ አገዛዝነትም ሊያከትም ይችላል፣ እውነተኛና ዘላቂ ሰላምም ይነሳል። በትግራይ ተነግሮ የማያልቅ ግፍ ተፈጽሟል። ጥቂቶችን ለመጥቀስ ያህል የጅምላ ረሃብ፣ ልዩነት የለሽ የቦምብ ጥቃትና በሚሊዮኖች የሚቆጠሩ ሰዎች ሞተዋል። ሴቶች ተደፍረዋል፣ ለጦርነት መሳሪያነት ጥቅም ላይም ውለዋል። በአማራም በኦሮሚያም መንደሮች ጠፍተዋል። ህፃናት ሰለባ ሆነዋል። ሰው አልባ አውሮፕላኖች የዕለት ተዕለት ሽብር መንስኤ ሆነዋል። ወላይታ ህገ መንግስታዊ ጥያቄ የወጡ ወጣቶች በጨካኙ ቡድን ተገለዋል። አካል ጉዳተኛም ሆነዋል፣ ተሰደዋል፣ ከስራም ተፈናቅለዋል። በቂ ወንዶች እና ሴቶች ልጆችን ቀብረናል። ሀገር እየወደመች ነው። ይህ ህግ ማስከበር ሳይሆን የሀገር ውድቀት ነው። ብዙ ሺህ ተማሪዎች ከትምህርት ገበታ ውጭ ሆነዋል። ገበሬዎች መሬታቸውን ለቀው ተሰደዋል። ኢኮኖሚ በጦርነት ወድሟል። የተረፈው በብልጭልጭ ፕሮጀክት ባክኗል። ሰራተኛው መኖር አቅቶታል። የሀገር የስኬት ምልክት የሆኑት ዶክተሮች፣ ሐኪሞች፣ መምህራን ራበን እያሉ እየጮሁ ነው፣ ግን ሰሚ አጥተዋል። ይህ ማህበራዊ ክሽፈት ነው። ይህ ያገዛዙ የጦረኛ ፖሊሲ ውጤት ነው። በኢትዮጵያ ጦርነት ማብቃት አለበት። ጦርነት ማብቃት ካለበት ተነጎዲያ ነገ ሳይሆን ዛሬ ማብቃት አለበት። ራሳችንን እያጠፋን ማደግ አንችልም። በአንድ ወቅት ዶክተር ማርቲን ሉተር ኪንግ እንዲህ ብለዋል፣ ጦርነቶች ሰላማዊ ነገን ለመቅረጽ አቅም የላቸውም። ጦርነቶች አሸናፊዎች የሉትም። ይህን የጦርነት አዙሪት ማብቃት አለብን። ቦታና ስም መለወጥ ሳይሆን ጦርነትን ለአንዴና ለመጨረሻ ጊዜ ማቆም አለብን። በቢሊዮን የሚቆጠሩ ገንዘብ ለጦር መሳሪያ እያወጣን ልጆቻችንን መመገብ አንችልም። በኃይል ሰላም ሊኖር አይችልም። በውይይት በድርድር ሐቀኛና እውነተኛ አገራዊ ምክክር እንጂ ገዢው ፓርቲ የሚቆጣጠረው ሳይሆን የአገዛዙን ዕድሜ ለማራዘም የሚደረግ የይስሙላ አገራዊ ምክክር ሳይሆን ሁሉንም ድምፅ ወደ ጠረጴዛ የሚያወጣ እውነተኛ ሐቀኛ ነፃ አካታች አገራዊ ምክክር ያስፈልገናል። እሱ ነው መፍትያችን። ኢትዮጵያ ዛሬ የምትመራው በህዝባዊ መንግስት ሳይሆን የሲቪል ልብስ በለበሰ አምባገነን ጠቅላይ አገዛዝ ነው። ጋዜጠኞች ታስረዋል፣ ተሰደዋል። ተቃዋሚዎች ይታሰራሉ፣ ይገደላሉ፣ ይሰደዳሉ። ምርጫዎች ተጭበርብረዋል። በአሁኑ ወቅት በሀገራችን ስልጣን የሚያዘው በፍርሃት እንጂ በፈቃድ አይደለም። አስቀድማችሁ የፖለቲካውን መንግስት ፈልጉ፣ ሌላው ሁሉ ይከተላል እንዳለው ቶማስ ሳንካራ ወላይታ ብሔራዊ ንቅናቄ ሆነ እኔ በፌዴራሊዝም፣ በእኩልነት፣ በፍትህና በሰብአዊ ክብር ላይ የተመሰረተች
ወደ ሲቪል ዲሞክራሲያዊ አገር ሙሉ ሽግግር እንጠይቃለን። ስለ ዘላቂ ሰላም ስንናገር ሰላም ጥይት ከቆመ በኋላ ዝምታ አይደለም። ሰላም እውነት ነው። ሰላም ፍትህ ነው፣ ፈውስ ነው፣ ሰብአዊ ክብር ነው። አንዴ ካተኩላሉት ይህ ትግላችን ብቻችን አይደለንም። በዓለም አቀፍ የነጻነት ታጋዮችን ፈለግ ነው። ኔልሰን ማንዴላ 27 ዓመት ታግለዋል። ነገር ግን ትግሉ እስከዛ ድረስ ሁልጊዜ የማይቻል ይመስላል። በኢትዮጵያ ሰላማዊ ትግል ለውጥ የማይቻል ነው ብሎ ለሚያስቡት እላለሁ የደቡብ አፍሪካ፣ የአሜሪካ፣ የህንድ፣ የኬንያ እንዲሁም በቅርቡ የኢትዮጵያ ውስጥ የተካሄዱትንም ሰላማዊ ትግሎችን እንደ ምሳሌ መውሰድ እንችላለን። ስለዚህ ሁሉም በግልጽ እንበል፣ አሁን በኋላ አምባገነንነት የለም፣ ከእንግዲህ ጦርነት የለም። አዎ ወደ ሰላም፣ አዎ ወደ ዲሞክራሲ። ለተቃዋሚ ፖለቲካ ወገኖች ህዝብ እየተሰቃየ እርስ በርስ ጠላትነት አያስፈልግም። ዲሞክራሲ ውስጥ መወዳደር እንችላለን። ስለሆነም አገዛዝን ለመቃወም መተባበር አለብን። ውስን ልዩነቶቻችን ወደ ጎን በመተው አገዛዝን በመቃወም የተባበረ ግንባር እንፍጠር። ነፃ ምርጫ ህዝቡ የኢትዮጵያን መጻኢ ዕድል ይወስን። ለአገዛዙ መሪዎች ለዘላለም አትገዙ። የአገዛዙ ውሸቶች እያለቁበት ነው። የህዝቡን ዝምታ እያበቃ ነው። እንዲሁም የወታደራዊና የጸጥታ ኃይሎች እናንተ የህዝብ ጠላቶች አይደላችሁም፣ ውድ የህዝብ ልጆች እንጂ ፓርቲን ሳይሆን ህዝብን ለመጠበቅ ምላችኋልና አሁንም ከእውነት ጋር መቆም ትችላላችሁ። ውድ ኢትዮጵያውያን፣ የመንግስት ሰራተኞች፣ ምሁራን፣ ጋዜጠኞችና ባለሙያዎች ዝምታ ገለልተኝነት አይደለም፣ ትብብር እንጂ። ቶማስ ሳንካራ በአንድ ወቅት እንዲህ ብሎ ጠይቋል። የፖለቲካ ትምህርት የሌለው ወታደር ወንጀለኛ ሊሆን ይችላል። እኔም እጨምራለሁ፣ የሞራል ድፍረት የሌለው ምሁር የጭቆና መሳሪያ ነው። ችሎታህን ለገዢው አካል ሳይሆን እውነትንና ህዝብን ለማገልገል ተጠቀምበት። ለዓለም አቀፍ ማህበረሰብ የበዛ ዝምታችሁን አይተናል። አልፎ አልፎ የምሰጡትን መግለጫ ተከታትናል። በዲፕሎማሲ ስም አምባገነንነትን ማበረታታት ይቁም። ሰላም አማጺና ለሁሉም አማጺና ታጣቂ ቡድኖች ሰላም አማራጮች ስለተዘጉ ብዙዎቻችሁ ነፍጥ አንስታችኋል። ያ ህመም እውነት ነው። አሁን ግን አሳስባለሁ፣ ህዝባችሁን ከኩራታችሁ አስበልጡ። ተልኳችሁን ከመሳሪያችሁ በላይ አድርጉ። መሳሪያ የወደፊቱን መገንባት አይችልምና ጊዜው ከማለፉ በፊት ወደ ጠረጴዛ ነው። ውድ ኢትዮጵያውያን ወጣቶችና ሴቶች፣ ነፃነት ለመጠየቅ ፈቃድ አያስፈልግም። የጭቆና ሰንሰለት ለመስበር ጥይቶች አያስፈልጉም። በማህበረሰቦቻችሁ ውስጥ ተነጋገሩ፣ ያለ ብጥብጥ ተደራጁ። የህዝብ ኃይል ቀላል አይደለም። ነገር ግን ነፃነት በነፃ አይገኝም። እያንዳንዱ ትውልድ ተልእኮውን ማወቅ አለበት። ተልእኳችን ይህ ነው፣ ጦርነት ማስቆም፣ አገዛዝን ማክተም እና ለሁሉም ሰላም የሰፈነባት ዲሞክራሲያዊት ኢትዮጵያን መገንባት። በመጨረሻም ለገዢው አካል ጊዜው እያለቀ ነው። ለዓለም አቀፍ ማህበረሰብ ታማኝነታችሁ ተጠየቅ ላይ ነው። ለመላው ኢትዮጵያ ህዝብ ስልጣኑ ሁሌም ያንተ ነው፣ የኃይል ምንጭም አንተ ነህ። ይህን አምባገነን አገዛዝ እናመሰግናለን አቶ አማኑኤል። ጊዜው ያልቋል። ከይቅርታ ጋር ደጋግሜ ማስጠንቀቅ የሞከርኩት ይህንን ለማስቀረት ነበር። በጣም ግን አመሰግናለሁ ለመልእክቱ። ሌሎች በርካታ ተናጋሪዎች ስላሉ ነው። ጊዜውን ስትሪክትሊ ካላስፈጸምን ነገሩን በትክክል ማስኬድ ስለማንችል ነው። በጣም ይቅርታ።